አሜሪካ ኢራንን ለመምታት እቅድ ማውጣቷን ተከትሎ ኢራን ምድር ውስጥ የደበቀቻቸውን የሚሳኤል ዘንዶቿ እንዲነቁና ጦር አምላ አጸፋ እንዲዘጋጅ አፋጣኝ ትዕዛዝ ሰጠች። እስኪ አስቡት፣ በአንድ ሀገር ውስጥ መብራት ጠፍቷል፣ ኢንተርኔት ተዘግቷል፣ ስልኮችም አይሰሩም። መላው ሀገር በድቅድቅ ጨለማ ውስጥ ሆኖ የሞትና የሕይወት ትግል እያደረገ ነው። ይህ ፊልም አይደለም፣ የዛሬዋ ኢራን ናት። ከምድር በታች 300 ጫማ ጥልቀት ላይ ግዙፍ የሚሳኤል ከተሞች በንቃት ተከፍተዋል። በዋሽንግተን ደግሞ የአሜሪካ የጦር ጄቶች ሞተራቸውን አስነስተው ትዕዛዝ እየጠበቁ ነው። ፕሬዝዳንት ዶናልድ ትራምፕ ለቴህራን መሪዎች የመጨረሻውን ማስጠንቀቂያ ሰጥተዋል። መተኮስ ከጀመራችሁ አመድ እናደርጋችኋለን ብለዋል። በቴህራን ጎዳናዎች ላይ የሚሰማው የአብዮት ጩኸት አሁን የቤተ መንግሥቱን ግድግዳዎች ማናወጥ ጀምሯል። ለ10 ዓመታት በብረት መዳፍ አገሪቱን የገዙት አያቶላ ካሚኒ ዛሬ ከመቼም ጊዜ በላይ ሥልጣናቸው ሲንገዳገድ አይተዋል። መመሪያው ወርደዋል። ታማኙ የሪቮሉሽነሪ ጋርድ ከመቼውም ጊዜ በላይ ወደ ላቀ ጦርነት ዝግጅነት እንዲገባም ትዕዛዝ ተላልፈዋል። ይህ ዝግጅነት ካለፈው ዓመት የእስራኤል ጦርነት ወቅትም በላይ እጅግ አስፈሪ ነው። ይባስ ብሎም ከጥልቅ ተራራዎች በታች ተደብቀው የቆዩት ዓለምን አመድ ለማድረግ የተዘጋጁት የሚሳኤል ከተሞችም ተነቃቅተዋል። በጎዳናዎች ላይ ደግሞ ሌላ ታሪክ የተጻፈ ነው። በስደት ያሉት ልዑል ረዛም ፓላቪም ባስተላለፉት ጥሪ በሚሊዮኖች የሚቆጠሩ ወጣቶች ለአምባገነኑ ሞት ይሁን እያሉ ያገዛዙን ቅጥር ግቢ እያናወጡት ነው። የኢራን ዕጣ ፈንታ አሁን በአንድ ክር ላይ ተንጠልጥሏል። ዛሬ ዓለምን ወደ ሦስተኛው የዓለም ጦርነት አፋፍ የገፋውን ይህንን አስፈሪን ፍጥጫን የካሚኒን ፕላን ቢና የኢራንን አዲሱን አብዮት በዝርዝር እንመረምራለን። ካሚኒ በገዛ ዜጎቻቸው ላይ የባሊስቲክ ሚሳኤሎችን ሊያዞሩ ይሆን ወይንስ ደግሞ ለታላቁ ጦርነት የተዘጋጁ ነው? ዛሬ በዚህ ሰፊ ዘገባችን ሚስጥራዊን የኢራንን የሚሳኤል ኃይል፣ የካሚኒን የመጨረሻ ስጋትና አገዛዙን እያናወጠ ያለውን ሕዝባዊ ማዕበልን በጥልቀት እንመረምራለን። ወዳጆቼ፣ ወደዚህ የቴህራን ሚስጥር ከመጥለቃችን በፊት አንድ ነገር ልበላችሁ። ዓለም በሰከንዶች ውስጥም በምትለዋወጥበት በዚህ ዘመን እውነቱን ቀድመው ለማግኘት ቻናላችንን ሰብስክራይብ ማድረጉን አይርሱ። መረጃ የሌለው ሰው ሰይፍ እንደሌለው ወታደር ነው ይባላል። እኛ መረጃውን እንሰጡታለን፣ እርሶ ደግሞ ሰብስክራይብ በማድረግ ትጥቁን ያጠናክሩ። አሁን ሰብስክራይብና ላይክ ካደረጉ ወደ መረጃው ዝርዝር እንለፍ። መልካም ቆይታ። አሜሪካ ኢራንን ለመምታት እቅድ ማውጣቷን ተከትሎ ኢራን ምድር ውስጥ የደበቀቻቸውን የሚሳኤል ዘንዶቿ እንዲነቁና ጦር አምላ አጸፋ እንዲዘጋጅ አፋጣኝ ትዕዛዝ ሰጠች። በኢራን የተቀሰቀሰው አገር አቀፍ ተቋሞ 14ኛ ቀኑን ሲይዝ የአገሪቱ የበላይ መሪ አያቶላ አሊ ካሚኒ የእስላማዊ አብዮታዊ ጥበቃ ኃይል አይአርጂሲም ከመቼም ጊዜ በላይ ወደ ላቀ የጦርነት ዝግጅነት እንዲገባ ትዕዛዝ አስተላልፈዋል። ለቴሌግራፍ መረጃ የሰጡ ከፍተኛ የኢራን ባለሥልጣናት እንደገለጹት የአሁኑ የዝግጁነት ደረጃ ባለፈው ዓመት ከእስራኤል ጋር ከነበረው ግጭት ወቅትም በላይ እጅግ የላቀ ነው። እንደ ባለሥልጣናቱ ገለጻ ካሚኒ ከመደበኛው ጦር ሰራዊት ወይም ከፖሊስ ይልቅም ሴፓት ተብሎ በሚጠራው በዚህ የጥበቃ ኃይል ላይ ሙሉ እምነታቸውን ጥለዋል። ከዚህ ቀደም በነበሩ አለመረጋጋቶች ወቅትም ሌሎች የጸጥታ አካላት ሲከፋፈሉና ታማኝነታቸውን ሲላላ ቢታየም በዚህ የጥበቃ ኃይል ውስጥ ግን የክህደት ወይም የመገንጠል አደጋ ፈጽሞ የለም ብለው ያምናሉ። አንድ ባለሥልጣን ሁኔታውን ሲገልጹ ካሚኒ ዕጣ ፈንታቸውን በሴፓ እጅ ላይ አኑረዋልም ብለዋል። ይህ ኃይልም ወታደራዊ ክንፍ ብቻም ሳይሆን በአገሪቱ ኢኮኖሚ፣ በደህንነት መዋቅርና በፖለቲካው ሥርዓት ውስጥም በጥልቀት የተሰገሰገ የአገዛዙ ዋነኛ ምሰሶ ነው። ካሚኒ አሁን የሚታመኑት በአንድ ኃይል ብቻ ነው። እሱም በታማኙ የሪቮሉሽነሪ ጋርድ ነው። የኃይል አገዛዙ ሕልውና ሲል ማንኛውን መሥዋዕትነት ለመክፈል የተዘጋጀ ብረት መዳፍ ነው። የሚሳኤል ከተሞች መነቃቃት ደግሞ መልእክቱ ለኢራን ሕዝብ ብቻም ሳይሆን ጣልቃ ለሚገቡት አሜሪካና እስራኤልም ጭምር ነው። አይአርጂሲም የእስላማዊ አብዮታዊ ጥበቃ ኃይል ከመደበኛው የኢራን መከላከያ ሠራዊት የተለየ ነው። ዋና ዓላማውም የአብዮቱን ሥርዓት መጠበቅ በመሆኑ ለካሚኒ እጅግ ታማኝና ርኅራኄ የሌለው ኃይል ነው። የአይአርጂሲ የውጭ ኦፕሬሽን ክንፍ የሆነው የቅዱስ ኃይልም በሊባኖስ ሂዝቦላና በየመን ሁቲዎች ያሉ አጋሮቹን እንዲነቁ ትዕዛዝም እንደሰጠ ይነገራል። ይህም ኢራን ጥቃት ቢሰነዘርባት ጦርነቱን ወደ መላው መካከለኛው ምስራቅ እንደምታሰፋው የሚያሳይ ምልክት ነው። በተጨማሪም ኢራን ከምድር በታች የሚገኙትን የሚሳኤል ከተሞች ዝግጁ ማድረጓ ተረጋግጧል።
እነዚህ በጽኑ የተገነቡ የጦር መሳሪያ ቋቶችም የውጭ ወረራን ለመከላከል ወይም ምላሽ ለመስጠት የታቀዱ ቢሆንም አሁን ላይ መንቀሳቀሳቸው ግን ቴህራን ለውስጣዊ ለመረጋጋትና ለውጫዊ ጥቃት በአንድ ጊዜ እየተዘጋጀች መሆኗንም እያሳየ ሆኗል። ሁኔታው እየባሰ ከሄደም ካሜኒ አገር ጥለው ሊሸሹ ይችላሉ የሚሉ ዘገባዎችን ባለስልጣናቱ ውድቅ አድርጓል። አንድ ከፍተኛ ምንጭ እንደገለጹት የበላይ መሪው ቢ52 የተባሉ የአሜሪካ የጦር አውሮፕላኖች በራሳቸው ላይ ቢያንዣብቡ እንኳን ኢራንን ጥለው አይወጡም። ይህም ማፈግፈግ በፍጹም እንደማይታሰብ የሚያሳይ ምልክት ነው። ካሜኒ ይህንኑ የሚያጠናክርና እጅግ ግላዊ የሆነ ንግግርም ለአገሪቱ ሕዝብ አቅርበዋል። ኢራን ከምድር በታች በዋሻዎች ውስጥም የገነባቻቸው የሚሳኤል ከተሞች በሺዎች የሚቆጠሩ ባሊስቲክ ሚሳኤሎችን የያዙ ናቸው። እነዚህ ከተሞች ተነካክተዋል ማለት ጣት በቃታ ላይ ተቀምጠዋል ማለት ነው። የኢራን ምንጮችም እንደሚሉት አሁኑ ዝግጁነት ደረጃም ከእስራኤል ጋር ከነበረው ፍጥጫም ይልቃል። ይህ የሚያሳየው ስጋቱ ከውጭ ሳይሆን ከውስጥ መሆኑን ነው። ደህንነቶችም በከፍተኛ ሁኔታ ተጨንቀዋል። ካሜኒ ሚሳኤሎችን በመጠቀም ዓለምን ለማስፈራራትና የአሜሪካን ጣልቃ ገብነት ለመግታትም እየሞከሩ ይገኛሉ። የአሜሪካው ፕሬዝዳንት ትራምፕ በኢራን ላይ ጥቃት ለመፈጸም ዕቅድ መውጣቱን በተሰማ በሰዓታት ልዩነት ውስጥ ነው ኢራን የሚሳኤል ከተሞቿ እንዲነቃቁ ትዕዛዝ ያስተላለፈችው። ይህ የሆነበትም አሜሪካና እስራኤል ለሚፈጽሙት ጥቃት የአጸፋ እርምጃ ለመሰንዘር የታሰበ ነው። እነዚህ ከተሞች የሚገኙት ከ500 ሜትር በላይ ጥልቀት ባላቸው ተራራማ ዋሻዎች ውስጥ ነው። ኢራን በመላው አገሪቱ በመቶዎች የሚቆጠሩ እንዲያሉ ዋሻዎች እንዳሏት ይነገራል። ይህም በአሜሪካ ወይም በእስራኤል የአየር ድብደባ በቀላሉ እንዳይወድሙ ያደርጋቸዋል። ኢራን በቅርቡ ይፋ ያደረገችው ቴክኖሎጂ ሚሳኤሎችን አንድ በአንድ ከመተኮስ ይልቅም በቡድን እንዲተኮሱ የሚያስችል ነው። የሚሳኤል እርሻ ተብሎ የሚጠራው ይህ ዘዴም በአንድ ጊዜ በመቶዎች የሚቆጠሩ ሚሳኤሎችን ወደ ጠላት በመተኮስ የጠላትን የመከላከያ ጋሻን የማዳከም አቅም አለው። እነዚህ የምድር ውስጥ ከተሞች የራሳቸው ኃይል ማመንጫ፣ የምግብ ማከማቻና የመኖሪያ ክፍሎችም አሏቸው። ይህም ወታደሮቹ ለወራት ያህል ወደ ውጭም ሳይወጡ ጦርነቱን ከምድር በታች ሆነው እንዲመሩም ያስችላቸዋል። አንድ ጥያቄ ልጠይቃችሁ። ጦርነት ቢነሳና ኢራን እነዚህን የምድር ውስጥ ሚሳኤሎች ብትተኩስ የዓለም የነዳጅ ዋጋና ኢኮኖሚ ምን ሊሆን ይችላል? የእኛ ሀገርስ ከዚህ ጫና ታመልጣለች ወይስ ምን ትሆናለች? እስኪ ሐሳባችሁን ኮመንት ላይ አጋሩኝ። አያቶላ ካሜኒ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በእብሪትና በደም መፋሰስ ወንጀልም ከሰዋል። ትራምፕ እጃቸው በሺህ የሚቆጠሩ ኢራናውያን ደም እንደ ጨቀየ የገለጹት ካሜኒ ታሪክ እንደሚያሳየው ገዢዎች ብዙውን ጊዜ የሚገረሰሱት በሥልጣናቸው ማማ ላይ በቆሙበት ወቅት ነው ሲሉም አስጠንቅቀዋል። ካሜኒ ትኩረታቸውን ወደ ውስጥ በማዞርም ተቃዋሚዎቹ የሌላ አገርን ፕሬዝዳንት ለማስደሰት ሲሉ የገዛ ከተሞቻቸውን እያፈራረሱ ነው ሲሉ ወንጅለዋል። ይህንን ሕዝባዊ እምቢተኝነት የውጭ አገር ሴራ ነው በማለት የፈረጁት መሪው አጥፊዎቹ ለኢራን ሕዝብም ሳይሆን ለአሜሪካ ጥቅም እየሰሩ ነው ብለዋል። ካሜኒ ንግግራቸውን ሲቀጥሉም ትናንት ምሽት በቴህራንና በጥቂት ሌሎች ቦታዎች ሰዎች መጥተው በገዛ ሕንፃዎቻቸው ላይ ጉዳት አድርሰዋል። የገዛ ጎዳናዎቻቸውንም አበላሽተዋል። ይህንንም ያደረጉት የሌላ አገር ፕሬዝዳንት እረዳቸዋለሁ ስላላቸው እሱን ደስ ለማሰኘት ነው። እሱ ግን የሌሎችን አገር ጉዳይ ከመጎርጎር ይልቅም የገዛ አገር ሁኔታ ቢከታተል ይሻለዋል። እጆቹ በ2025 የ12ቱ ቀን የእስራኤልና የኢራን ጦርነት ወቅትም በተገደሉ ከ1000 በላይ ኢራናውያን ደም ተነክሯል። አሁንም የኢራን ሕዝብ ደጋፊ ነኝ ይላል። ማሰብ የማይችሉና ስሜታዊ የሆኑ ሰዎች ደግሞ እሱን ሰምተው ያምናሉ። እሱን ደስ ለማሰኘትም የቆሻሻ ማጠራቀሚያዎችን ያቃጥላሉም ብለዋል። ይሁን እንጂም በኢራን ጎዳናዎች ላይ የሚታየው እውነታ ከዚህ የተለየ ነው። ከቤት ጣራዎች፣ ከጠባብ መንገዶች፣ ከመኖሪያ ቤቶችና ከአውራ ጎዳናዎች አምባገነኑ ሞቱን የሚሉ ጩኸቶችም ሌሊቱን እያናወጡት ይገኛሉ። በሺዎች የሚቆጠሩ ሰዎችም አገዛዙን እየተገዳደሩ ወደ አደባባይ እየፈሰሱ ነው። ያውን የተናጠል ቁጣ መሆኑ ቀርቶ አገር አቀፍ አመጽ ሆኗል። አሜሪካን በፕሬዝዳንት ዶናልድ ትራምፕ በኩል ኢራን መንግሥት ጥብቅ ክትትል የተደረገበት ነው በማለትም የመጨረሻ ማስጠንቀቂያም ሰጥታለች። ፕሬዝዳንት ዶናልድ ትራምፕ
የኢራን አገዛዝ ሊፈራርስ እንደሚችል ፍንጭ ሰጥቷል። ትራምፕ የአገዛዙን ጭካኔ ሲገልጹም ቀደም ሲል እንዳደረጉት በሰዎች ላይ ያለምንም ርኅራኄ መተኮስ ጀምራሉ። ድንገት ምንም አይነት መሳሪያ ያልታጠቁ ንጹሐን ቆመው ያለው በማሽን ጋንም ይጨርሷቸዋል። ወይም ደግሞ የያዟቸውን ወደ እስር ቤት ወስደው ይሰቅሏቸዋል፣ ይገሏቸዋልም። እጅግ አረመኔያዊ ድርጊት ፈጽመዋል። እኔ ግን እንዲህ ካደረጉ እጅግ በጠንካራ ሁኔታ እንደምንመታቸው ተናግሬያለሁ። አዎ በኃይል እንመታቸዋለን፣ ይህንን ለማድረግ ዝግጁ ነኝም ብለዋል። ትራምፕ አሁን በኢራን እየታየ ያለው ተቃውሞ ከዚህ ቀደም ከታዩት ሁሉ የተለየ መሆኑን በመግለጽ ኢራን ባልታጠቁ ንጹሐን ላይ እንዳትተኩስ አስጠንቅቋል። ከዚህ መግለጫ በስተጀርባ የአሜሪካ ጦር ሁኔታውን በቅርበት እየተከታተለ ይገኛል። ሴንቲኮም በመላው አገሪቱ በሚካሄዱ የአርብ ጸሎቶች ወቅትም አገዛዙ የሚወስደውን እርምጃን ጨምሮ በቴህራን እያደገ የመጣውን አለመረጋጋት እየተቆጣጠረ ነው። የአሜሪካ ባለስልጣናት ኤፍ-15 የጦር ጄቶች በአካባቢው መኖራቸውን ቢያረጋግጡም የመደበኛ ዝውውር እንጂ ተጨማሪ ሰራዊት የማስፈር ዕቅድ እንዳልሆነ ቢገልጹም የማስጠንቀቂያ ምልክቶች ግን ግልጽ ናቸው። ዋሽንግተን በቀጥታ ለኢራን ሕዝብም ንግግር እያደረገች ነው። የአሜሪካ ውጭ ጉዳይ መስሪያ ቤት አልፎ አልፎ በሚታይ ሁኔታ በፋርስ ቋንቋ መልእክትን በማስተላለፍ ኢራናውያን ለመብታቸው በመቆማቸው አድናቆቱንም ገልጾ ጎዳናዎችን ከሞሉ ሰልፈኞች ጋርም ያለውን አጋርነትንም አረጋግጧል። በአሜሪካ ኮንግረስ ውስጥም ድጋፉ እየጨመረ መምጣቱም ተመላክቷል። ሕግ አውጪዎች ኢራናውያን እንደ ማንኛውም ሕዝብ ነጻነት መብት አላቸው ሲሉም አሜሪካ ዲሞክራሲያዊ ለውጥ ከሚጠይቁት ጎን እንደምትቆምም ገልጿል። በስደት ላይ የሚገኙት አልጋ ወራሹ ልዑል ረዛ ፓህላቪም ከፍተኛ ቁጥር ያለው ሕዝብም ወደ አደባባይ መውጣቱን በማድነቅ ተጨማሪ ኢራናውያን እንዲነሱ ጥሪም አቅርበዋል። ሐሙስ ዕለት በምስራቅ ቴህራን የሚገኝ የመንግሥት ሕንፃ በሰልፈኞች እሳት የተለቀቀበት ሲሆን ሰልፈኞቹም ደስታቸውን በጩኸት ገልጸዋል። የኢራን ብሔራዊ ቴሌቪዥን ሳይቀር የአመፁን ስፋት መደበቅ ተስኖት በጎዳናዎች ላይ የተቀጣጠሉ እሳቶችን የሚያሳዩ ምስሎችንም አስተላልፈዋል። በመዲናዋ ቴህራን ውስጥም እጅግ ግዙፍ የሆነ ሰልፈኞችም የቀድሞውን ንጉሥ ሻህን የሚያወድሱና ቀደም ሲል በሞት የሚያስቀጡ የነበሩ መፈክሮችን እያስተጋቡ ነጻነት እየተጓዙ ይገኛሉ። በድንገት ድቅድቅ ጨለማ ሰፈነ። በመላው አገሪቱ ኢንተርኔትና የስልክ መስመሮችም ተቋረጡ። ይህ እርምጃ ሰብአዊ መብት ተሟጋቾች እንደሚሉት አገዛዙ መጠነ ሰፊ ጭፍጨፋ ሊጀምር መሆኑን የሚያሳይ ቀይ መብራት ነው። ገበያዎች ተዘግተዋል። የንግድ ማዕከላትም ሥራ አቁመዋል። እስካሁን ባለው መረጃ ቢያንስ 41 ሰዎች መገደላቸውና ከ2270 በላይ ንጹሐን መታሰራቸው ቢታወቅም ተቃውሞ ግን መሪ ባይኖረውም በቆራጥነትና በኃይል መስፋፋት ቀጥሏል። በስደት የሚገኙት የኢራን ልዑል ረዛ ፓህላቪም ባስተላለፉት ጥሪ መሠረት በሺዎች የሚቆጠሩ ሰዎችም በመዲናዋ ቴህራን ጎዳናዎች ላይ ፈሰዋል። የልዑሉ ጥሪ መጀመሪያ ላይ ውጤቱ አጠራጣሪ የነበረ ቢሆንም በተለይም በኢኮኖሚ ውድቀት የተመረረው ሕዝብ ማመፁን ወደ ፖለቲካዊ ለውጥ ቀይሮታል። ልዑል ረዛም ሕዝቡ ከቤት ሆኖ እንዲጨው ወይም ወደ አደባባይ ወጥቶ ለሥርዓት ለውጥ ያለውን ድጋፍ እንዲያሳይ በጠየቁት መሠረትም የቴህራን ምስክሮች በሺዎች የሚቆጠሩ ሰዎችን ተመልክተዋል። ጎዳናዎቹም ለእስላማዊ ሪፐብሊክ ሞት ይሁን ለአምባገነኑ ሞት ይሁንና የቀድሞ ንጉሥ ሻህን በሚያወድሱ ጩኸቶችም ተናውጠዋል። ይሁን እንጂም ልዑል ረዛ ፓህላቪም በትክክል ምን ያህል የሕዝብ ድጋፍ እንዳላቸው እስካሁን ግልጽ አይደለም። አብዛኞቹ ሰልፈኞች እጅግ ወጣቶች በመሆናቸው ከ1979 አብዮት በፊት የነበረውን የንጉሥ ሥርዓትን አያስታውሱትም። ሌላው አጠራጣሪ የሚያደርገው ጉዳይ ልዑሉ ለእስራኤል ያላቸው ቅርበት ነው። እስራኤል ባለፈው ሰኔ ወር በኢራን ላይ በከፈተችው የ12 ቀን ጦርነት ከ1000 በላይ ኢራናውያን መሞታቸው ይታወሳል። ይህ ሁኔታ በልዑሉ ተሰሚነት ላይ የሚፈጥረው ጥላ ቢኖርም አንድ ነገር ግን ግልጽ ነው። በኢራን የሚታየው ሕዝባዊ ማዕበል ከቀን ወደ ቀን እየጠነከረ መጥቷል። መንግሥት ኢንተርኔት በማቋረጥ አመፁን ለማዳከም ቢሞክርም እስካሁን ግን ሰልፉን ሙሉ በሙሉ ሊገታው አልቻለም። የዛሬ ምሽት ተቃውሞ እንደቀጠለ ሲሆን ልዑሉ ለነገ ምሽትም ሌላ ጥሪ ማቅረባቸው አገዛዙ ምን አይነት ምላሽ ሊሰጥ እንደሚችል ስጋቱን አገኑታል። እስካሁን ባለው ሁኔታ ብዙ ያልተመለሱ ጥያቄዎች ቢኖሩም አንድ ነገር ግን ፍንጭ የማይሰጥ እውነታ ሆነዋል። በኢራን እየታዩ ያሉት ሕዝባዊ አመጾች ከመቼውም ጊዜ በላይ እየጠነከሩና እየገዘፉ መጥተዋል። የኢራን መንግሥት የኢንተርኔት አገልግሎትን በማቋረጥና
በማወክም እንቅፋት ለመፍጠር እየሞከረ ቢሆንም እስካሁን ግን ሰልፎቹን ሙሉ በሙሉ ለማፈን የሚያስችል የኃይል እርምጃ አልወሰደም። ይሁን እንጂም ከዛሬ ምሽት ታላቅ ተቃውሞ በኋላ አገዛዙ ምን አይነት አቋም እንደሚይዝ አይታወቅም። በተለይም ልዑል ረዛ ፓህላቪ ለነገ ምሽት ሌላ ዙር ሰልፍ ጥሪ ማድረጋቸው ጥረቱን አባብሶታል። የዓለም አገራትም ለክስተቱ ምላሽ መስጠት ጀምረዋል። ፈረንሳይ ሁለቱም ወገኖች ራስን የመግታት እርምጃ እንዲወስዱ አሳስባለች። ስዊድን በበኩሏ ከጭቆና ቀንበር ለመውጣት የሚጮሁትን የኢራናውያን ድምፅን ሰምቻለሁ ስትል ለነጻነት የሚያደርጉትን ትግል እንደምትደግፍ ገልጻለች። ቤልጅየም ደግሞ ሰልፈኞቹን ደፋሮች ስትል ጠርታቸዋለች። ድምፃቸውን በኃይል ለማጥፋት መሞከር ተቀባይነት የሌለው ተግባር መሆኑን በማሳሰብ ማስጠንቀቂያም ሰጥታለች። በቴህራን ሌሊቶቹ የነጻነት ጮቶች እያስተጋቡና በጎዳናዎች ላይም የእሳት ነበልባሎችም እየተቀጣጠሉ ባሉበት በዚህ ወቅትም የኢራን አመራሮች ለዓመታት ካጋጠሟቸው ፈተናዎች ሁሉ እጅግ ከባድ ላይ ይገኛሉ። ሕዝቡ በቆራጥነት ተነስተዋል። ዓለምን በንቃት እየተከታተለ ነው። ቀጣይ እርምጃ የኢራንን ቀጣይ ዕጣ ፈንታ የሚወስን ይሆናል። ክቡራትና ክቡራን፣ ዛሬ በቴህራን ሰማይ ስር ያለውን ጭስ የባሩድ ብቻም ሳይሆን የነጻነት ሽታም አለበት። የካሚኒ የሚሳኤል ከተሞቻቸውን ቢከፍቱም የሕዝብ ልብ ግን በነጻነት ጥም ተከፍቷል። በብረት መዳፍና በሚሳኤል መካከል የሚደረገው ይህ ትግል ነገ ታሪክ ይሆናል። የዛሬው ሰፊ ዘገባችን እዚህ ላይ ያበቃል። መረጃው ጠቃሚ ሆኖ ካገኛችሁት ላይክና ሼር እንዲሁም ሰብስክራይብ በማድረግ ቤተሰባችን ይቀላቀሉ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ሰበር መረጃ እስክንገናኝ ድረስ ሰላምና እውቀት ለሁላችሁን። ፈጣሪ ዓለማችንን ከጥፋት ይጠብቅልን።